በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ይህችን ዕለትና ሰዓት በዕድሜያችን ላይ ስለጨመረልን ክብርና ምስጋና ለእርሱ ይሁን። እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። የማቴዎስ ወንጌል ምዕራፍ 25 ቁጥር 34። በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። እንደተለመደው ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። እንግዲህ እንደምታስታውሱት ከደብረ ዘይት ጀምሮ እስከ ገብርኄር ያለው ወቅት የመድኃኒታችን የኢየሱስ ክርስቶስ ዳግም መምጣት በተመለከተ የሚነገር የሚሰበክ ወቅት መሆኑን በተለያዩ አጋጣሚዎች አንስተናል። የደብረ ዘይትን አስተምህሮ በተመለከተ እንደዚሁም ገብርኄርንም በተመለከተ እነዚህ ሁሉ የመድኃኒታችን የኢየሱስ ክርስቶስን ዳግም መምጣት፣ ዳግመኛ መምጣት፣ ዳግም ምጽአቱን በተመለከተ የሚነገሩ ወቅቶች ናቸው። እንግዲህ የክርስቶስን ዳግም መምጣት ስናስብ የሚመጣበትን ሁኔታ አስመልክቶ አስቀድሞ ስለሚከሰቱ ምልክቶች የተናገረውን እንግዲህ በአንድም በሌላም መንገድ ስንማር ቆይተናል። እንግዲህ የክርስቶስ ዳግም መምጣት ለአንዳንዶች ያስፈራቸዋል። ለቤተ ክርስቲያንና ለክርስቲያኖች ደግሞ የክርስቶስ ዳግም መምጣት ማለት ትልቁ ተስፋ የምናደርገውን መንግስቱን የምንወርስበት እንደሆነ ዛሬ የምናየው ክፍል ያስታውሰናል። በተለይ እንግዲህ ስለሚመጣበት ምልክቶች በተመለከተ እንግዲህ አብዛኞቹ እየተፈጸሙ ያሉ እያየን ያለንበት ሁኔታ እንደሆነ ይህንን ሁላችንም እንገነዘባለን። እንግዲህ ስለ መምጣቱ ምልክቶች አስቀድሞ የተፈጸሙ አሉ። አሁን ደግሞ እየሆነ ያለው ሁኔታ በግልጽ የሚያስረዳ ነው። ይህንን የተመለከተ ይህንን ያስተዋለ ሰው ደግሞ ክርስቶስ ሲመጣ የሚሆንልንን የመንግስት ወራሾች መሆናችንን እያሰብን በትጋት እንድንጠብቅ የሚያስረዳ ነው። ስለዚህ በተለይ የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ያለውን ስናነበው የሰው ልጅ በክብሩ በሚመጣበት ጊዜ ብሎ ነው የሚጀምረው። የሰው ልጅ በክብሩ በሚመጣበት ጊዜ ክርስቶስ በምድር ላይ ሲመላለስ ራሱን ዝቅ አድርጎ በደካማ ሥጋ እንደተመላለሰ የሚታወቅ ነው። እፎ ቤተ ነዳይ ሀደረ ከመ ምስኪን፣ እንዴት በድሃ ቤት አደረ፣ እንዴት እንደ ምስኪን ከሰማይ ወረደ፣ የእርሷን የማርያምን ሥጋ ባሕርይ አድርጎ ተወለደ ተብሎ እንደተጻፈ ከመለኮታዊ ክብሩ ይልቅ በደካማ ሥጋ እንዴት እንደተመላለሰ የሚታወቅ ነው። በኃጢአተኛ ሥጋ ምሳሌ ተብሎም ተጽፏል። ሮሜ ምዕራፍ 8 ቁጥር 3 ላይ እንደተገለጸው ከመላእክት ይልቅ በጥቂት አሳነሰው መባሉም ይታወቃል። መዝሙረ ዳዊት መዝሙር 8 ቁጥር 4 እና ዕብራውያን ምዕራፍ 2 ላይ እንደተጻፈው ማለት ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ እንደተገለጸው ደግሞ የሰው ልጅ በክብሩ በመጣ ጊዜ ነው የተባለው። ይህ የመድኃኒታችን የኢየሱስ ክርስቶስ በክብሩ መምጣት ለእኛም ወደ ዘላለም ክብራችን የምንደረደርበት ትልቁ ተስፋ እንደሆነ ይታወቃል። ስለዚህ ወንጌላዊ ማቴዎስ እንደገለጸው የሰው ልጅ በክብሩ በመጣ ጊዜ ከእርሱም ጋር ከቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል ይላል። በክብሩ በመጣ ጊዜ በዚያን ጊዜ በክብሩ ዙፋን ይቀመጣል። እንደ ምስኪን እንደ ተራ ሰው በምድር የተመላለሰው ክርስቶስ በክብር ይገለጣል፣ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ ነው የሚለን። አሕዛብ ተብሎ የተገለጸው የሰው ልጆቹን ሁሉ የሚወክል ቃል ነው። በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል።
በጎቹን በቀኙ ፍየሎችንም በግራው ያቆማቸዋል። እንግዲህ በግና ፍየል ተብሎ የተገለጹት የጻድቃንና የኃጥአን ምሳሌ እንደሆነ ይታወቃል። ንጉሱም ክርስቶስ በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ። ከእነዚህ ወገን ያደርገን ዘንድ የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁንልን። እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀልን የአባታችን የእግዚአብሔር መንግስት አለን። ክብርና ምስጋና ለእርሱ ይሁን። ተርቤ አብልታችሁኛልና፣ ተጠምቼ አጥጥታችሁኛልና፣ እንግዳ ሁኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና ይላቸዋል። ጻድቃንም መልሰው እንዲህ ይሉታል፣ ጌታ ሆይ ተርበህ አይተን መች አበላንህ? ወይስ ተጠምተህ አይተን መች አጠጣንህ? እንግዳ ሁነህስ አይተን መች ተቀበልንህ? ወይስ ታርዘህ አይተን መች አለበስንህ? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ይሉታል። ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለእኔ ያደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትን ኃጥአን ደግሞ እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሁኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና ይላቸዋል። እነርሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መች አይተን አላገለገልንህም? ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁት ለእኔ አላደረጋችሁምና ብሎ ይመልስላቸዋል። እነዚያን በጎ ነገር ያላደረጉትን ወደ ዘላለም ቅጣት ሂዱ ይላቸዋል። ጻድቃንን ግን ወደ ዘላለም ሕይወት ሂዱ ይላቸዋል። ወደ ዘላለም ሕይወት ይሄዳሉ ይላል። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በደብረ ዘይትም በገብርኄርም ያነሳናቸው ነጥቦች ማጠቃላይ ሀሳብ ይህ ነው ወገኖቼ። የክርስቶስን ዳግመኛ መምጣት ስለ ዳግም ምጽአቱ ስናስብ ስንነጋገር በአንድም በሌላም መንገድ የቆየነው ሁሉ ማሰሪያው መቋጫው ክርስቶስ ዳግመኛ ሲመጣ የሚሆነው እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ የሚል ነው። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ኖር እንሆን ዘንድ እንደፈጠረን ደግሞም በሰማያዊ ስፍራ ከእርሱ ጋር እንደምንቀመጥ የተናገረው ቃል አለ። ክርስቶስ ሲመጣ የሚሆነው ይህ ነው ወገኖች። በደብረ ዘይት የተነገረው ታሪክ፣ በገብርኄር ዙሪያ ስለ ታማኝነት የተነገረው ሁሉ ተጠቃለው እንደ ቃሉ እንደ ተስፋ ቃሉ የሚጠብቁትንና በእርሱ አምኖ ብዙ ጊዜ የሚነገር ቃል አለ። እምነት ከምግባር ጋር የምንለው ማለት ነው። እምነት መገለጫው ለተናናሾቹ የሚደረግ፣ ለተራቡት የሚደረግ፣ ለተጠሙት የሚደረግ በጎ ስጦታ፣ የታመሙትን የታሰሩትን ስለመጠየቅ የተነገረው ቃል የእግዚአብሔር ለሆኑት ትልቁ ክርስቲያን ነኝ ለሚሉት የክርስትናቸው የእምነታቸው መገለጫ ዳግመኛ ሲመጣ እናንተ የአባቴ ብሩካን ኑ ብሎ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀውን መንግስት ለመውረስ ይህንን ተስፋ አድርጎ የሚጠብቁ ሰዎች ማድረግ የሚገባቸው ይህን እንደሆነ ክርስቶስ ዳግመኛ ሲመጣ ስለ ንስሐ አይናገርም፣ ስለ መዳን አይናገርም። መንግሥተ ሰማያት ቀርባለችና ንስሐ ግቡ አይልም።
ክርስቶስ ሲመጣ የሚጠይቀን አሁን የተዘረዘሩትን ነገሮች ነው። እነዚህ የተዘረዘሩ ነገሮች ለብዙዎቻችን ጭንቅ እንደሆኑ ይታወቃል። በእውነት እነዚህን ነገሮች ተግባራዊ ማድረግ ለብዙዎቻችን ከባድ እንደሆነ ይታወቃል። የእግዚአብሔርን መንግሥት ተስፋ አድርጎ የሚጠብቁ ሁሉ ግን ይህንን እውነት ይህንን የእግዚአብሔር መንግሥት ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላቸውን መንግሥት ለመውረስ የተዘጋጁ ሁሉ ማድረግ የሚገባቸው ነገር ቢኖር የተቸገሩትን ስለ መርዳት ነው። ስለዚህ በጻድቃንና በኃጥአን መካከል መለያ ምልክት ሆኖ የቀረበው ነገር የታረዙትን ስለማልበስ፣ የተራቡትን ስለማብላት፣ የታመሙትን ስለመጠየቅ፣ የታሰሩትን ስለመጠየቅ እንደሆነ ስለዚህ ለእነዚህ ለትናናሾቹ ያደረጋችሁት አለ ለእኔ ያደረጋችኋል። ዛሬ የምናደርገው ማንኛቸውም መልካም ነገር ሁሉ ክርስቶስ ሲመጣ በፊቱ ስንቆም በፊቱ የሚገለጥ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ዳግመኛ ሲመጣ የዛሬ 2000 ዓመት ንስሐ ግቡ እያለ ሰብኳል። በንስሐ ሕይወት ወደ እግዚአብሔር በመቅረብ በእርሱ በማመን የሚገኘውን የዘላለም ሕይወት ሲሰብክ ቆይቷል። ዳግመኛ ሲመጣ የሚለን ነገር ግን በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ እስከ መጨረሻው የተዘረዘሩትን ጠብቆ ስለመገኘት ነው። ብዙ ጊዜ እምነት በስራ ይገለጣል የሚባለው ከዚህ የተነሳ ነው። ለአንዳንዶች መዳን የሚለው እንጂ በመዳናችን የእግዚአብሔርን መንግሥት ለመውረስ መጠራታችንን የምንገልጥበት እነዚህ የተቸገሩትን ከመርዳት፣ የተራቡትን በማብላት፣ የተጠሙትን በማጠጣትና የታረዙትን በማልበስ እምነት የሚባለው በዚህ የሚገለጥ መሆኑን ለብዙ ሰዎች እንደ ቀላል ይታያል። መድኃኒታችን ኢየሱስ ክርስቶስ ሲመጣ በክብሩ ሲገለጥ በምድር እንደ ምስኪን የተመላለሰው በመለኮታዊ ክብሩ ልክ ሳይሆን በደካማ ሥጋ የተመላለሰው ክርስቶስ ዳግመኛ ሲመጣ ግን በክብሩ ይገለጣል። ከቅዱሳን መላእክት ጋር ይገለጣል። በክብሩ ዙፋን ይገለጣል። በቀኝና በግራ ለቆሙ ሰዎች የመጨረሻው የሚሰጣቸው ፍርድ አሁን በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ የተገለጸውና ያነበብኩላችሁ ይህ ነው የሚገዛል። ስለዚህ ዛሬ እግዚአብሔር በሰጠን ዕድሜ እግዚአብሔር በሰጠን ጊዜ ስለ ገብርኄርም ሳነሳ እነዚህን ነገሮች ታምኖ ስለመገኘት፣ ስለዚህ መታመን ማለት ከእርሱ ለሚያንሱ ሰዎች የምናደርጉ በጎ ስጦታ ነውና ይህንን ለማለት ፈልጌ ነው። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።